የህይወት ታሪክ እኔ ከማንም ምንም ነገር አልፈልግም። ለምን ያን ልትረዳኝ ማለት ነው? እኔ እኮ ማንንም አይደለሁም አንቺ ህይወት ላይ ማንንም ህይወት እኔ እኮ ማንንም አይደለሁም። ነገርኩህ ለኔ ነው። በመጀመሪያ ደረጃ አክብሬ ጠሯት ነኝ አይደል ቢኔ። ስለዚህ ያው እሷ ስትናገራት እኔ አክብሬ በስነ ስርዓት መጥቷል አይደል ባለጊ ለኔ ብለህ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ በአዲስ ነገር ተከስቻለሁ። እናንተንም እዩንም ሁሉንም በሚያስደስት መልኩ ዛሬ ተገኝቻለሁ። ዛሬ አጠገቤ ያለው ጓደኛዬ ነው። ብዙ ጊዜ እኔና እዩ እንድንስማማ እንድንታረቅ ከጀርባ ሆኖ ሲያግዘኝ የነበረ ልጅ ነው። ምናልባት አታውቁትም ይሆናል፣ ግን ከዚህ በኋላ የምታውቁት ይሆናል። ጓደኛዬ ነው ማለት ነው እና እዩን በእኔ በኩል ላገኛት ስለማልችል ከዚህ በኋላ እኔ ላገኛት አልቻልኩም። ሞክሬያለሁ፣ ስደውላትም ስልክ አታነሳም። ስለዚህ በማን በኩል ነው ላገኛት እየቻልኩ ያለሁት? በሱ በኩል ስለሆነ ዛሬ እሱ ደውሎላት አልቀደም እና ሊያገኛት እንደሚፈልግ ምናምን አወርተዋል። ከዛ ሰፈር ደግሞ እንደሚመጣ ስለነገራት ከዛ ይደውልላትና ትመጣለች ማለት ነው። እኔን ስታይ ምን ይፈጠር አላቅም። ዛሬ ግን ለእዩ ቆንጆ ሰርፕራይዝ እና ቆንጆ የሆነ ነገር ይዤላት መጥቻለሁ። ምክንያቱም ለሴት ልጅ ይሄ ነገር ምን ያክል ቆንጆና አሪፍ ደስ የሚል ነገር እንደሆነ ይገባኛል አይደል? ያግዛታል፣ ይደግፋታል ብዬ አስባለሁ። ስራም ስትሄድ ምንም ስትል ለእዩ ሞተር ልሰጣት ወስኛለሁ ማለት ነው። ምክንያቱም ከዚህ በፊት ብዙ ነገር ተብያለሁ። ምናልባት ካሜራማን ኮሜንቶችን እዚህ ላይ ማስገባት የምትችል ከሆነ ታስገባልኛለህ ማለት ነው። የተባልኳቸውን ነገሮች እዩ የሆነ ከጥቅም ጋር የምታገናኙት ነገር ስላለ የሆነ አላ መኪና ምናምን ስለምትሉ እኔ ደግሞ ያን ነገር ማድረግ ያቅተኛል ብዬ አላስብም። ዛሬ እቺን የመሰለች የሴቶች ሞተር ገዝቼላት ሰጣታለሁ። ለወደፊት ደግሞ መግዛት ያሉብኝ ነገሮች ለሷ ማድረግ ያለብኝ ነገር በሙሉ አደርጋለሁ ብዬ አስባለሁ። ትንሽ አይደለም አይደል? እኔ በአቅሜ ያደረኩት ነገር ምናልባት ለሷ ቀለው ሊታይ ይችላል። አረ በጣም በቂ ነው። በጣም አንዳንድ ጊዜ እንደዚህ በስጦታ ምናምን ካላልክ አላበረታታችሁ ሴቶች እንግዲህ እንደዚህ አይነት ባህሪ ያላቸው ስለተባልኩኝ ማለት ሴት ልጅ ብቻ ያስፈልጋታል ለዩ ያስፈልጋታልም ብዬ ስላሰብኩኝ ደግሞ ትንሽም ልቧን ያራራልኛል ከኔ ጋር ያላትን ግንኙነት ያጠነክረዋል ብዬም ስለማምን ያን ነገር እንዲስተካከልልኝ ስለምፈልግ ለዩ እቺን የመሰለች ሞተር አበረክታለሁ ማለት ነው። ምን አይነት ስሜት እንደሚሰማት አላቅም። አዲስና ጽድት ያለች ሞተር ናት። እዚህ ጋር ቅርጫቷ ራሱ በቃ ከፊት ለፊት የልጆቿን እቃ ምናምን አስቀምጣ ወደፊት ደግሞ ልጇን ከኋላ አድርጋ መንቀሳቀስ የምትችልበት አይነት ሞተር። አሬ በጣም ገርሞኛል። እኔ ቢሄድበት ለመናገር ለምን ስጦታ አልጠበኩም። እኔ ስመጣ ራሱ ገርሞኛል ሳይሆን ለምትወደው ሰው በቃ ይሄን ነገር ማድረግ በጣም እግዚአብሔር ነው። ምንም እኔ አሁን ሳደርገው ብዙ ዋጋ ከፍዬበታለሁ። ምናልባት ከአንድ ሳምንት እስከ 2 ሳምንት ይሄን ነገር ለማሳካት ብዙ ነገር እንትን ብያለሁ፣ ለፍቻለሁ፣ ታግያለሁ። ገንዘቡም እስኪሞላልኝ ነገሮችም እስኪስተካከሉልኝ እንትኑም በሷ ስም እስኪሆንልኝ ድረስ ብዙ ታግያለሁ። የምሬ ነው። አንዳንዴ ትንሽ ነገር ሊመስላችሁ ይችላል። እቺ ሞተር የሴቶች ሞተር ስትባል ትንሽ ልትመስላችሁ ትችላለችና ብዙ ዋጋ ከፍዬበታለሁ። ያን ዋጋ የከፈልኩበትን ነገር ደግሞ እዩ አይታ ተረድታ ደግሞ ልቧ አራርቶልኝ ከኔ ጋር ሰላም አውርዳ ወደ ፍቅራችን ወደ ኖርማል እንትናችን እንመለሳለን ብዬ አስባለሁ። ይቅና እንድትሉኝ ነው የምፈልገው። ሌላ ምንም አልፈልግም። ይቅና በሉኝ፣ መልካም እድል ቢኒ በሉኝ እና ጥሩ ነገር እንደሚገጥመኝ አምናለሁ። የምትለው ነገር አለ? በቃ ጨንቆኛል። የምሬ ነው። ብትቀበልህ እኔም በጣም ደስተኛ ነኝ። ያንን በማሰብ ሲጀመር እሷ ጋር ደውዬ ቅድም የሚያወራው አሁንም እንድትመጣ የምፈልገው ገብቶሃል? የምር በጣም ነው የምሰግነው አንተንም ምን ማለት አይደለም። ጓደኛ ለመቼ ነው ታዲያ? እንደዚህ ነገር ካልተባበረኝ ጓደኛ ለመቼ ነው? እና
እዩ እኔን ስታይ ምናልባት እንትን አይኗን ላይ ይዘህልኝ ብትመጣ ደስ ነው የሚለኝ። ምክንያቱም ስታየው ምን አይነት ሪያክሽን እንደምታሳይ እንዴት ሰርፕራይዝ እንደምትሆን ማየት ስለምፈልግ የሷ እንደሆነም በመጀመሪያ አልነግራትም። ዝም ብዬ ሰስፔንስ አድርጌያትኝ እነግራታለሁ። ግን ደግሞ ምን አይነት ሪያክሽን የዩ ባህሪ ግን ከባድ ነው። ግን ደግሞ እስቲ ፈጣሪ ሁሉም ነገር ከፈጣሪ ጋር ለሚሆነው ልቧን አራርቶልኝ ሰላም ወርዶልን ሞተሩን ተቀበለኝና ለወደፊት ደግሞ እሷና ልጄን ቤቴ ይዤ ካስፈልገም በድግስ ካስፈልገም አቀባበል አድርጌላት ተቀብያት አብሬያት መኖር ስለምፈልግ ዛሬ ልቧን አራርቶልኝ ሰላም ወርዶ እንደምንለያይ አምናለሁ። ቅና እንደምትሉኝ አምናለሁ፣ ተስፋ አረጋለሁ። እናንተም እስከዛሬም ስላበረታታችሁኝ እዚህ እንድደርስም ስላደረጋችሁኝ እናንተንም አመሰግናለሁ። ምክንያቱም ኮሜንት ላይ የምትሰጡኝ ሀሳብ የምትሰጡኝ አስተያየት አየዋለሁ። አይቼም ደግሞ ማሻሻል ያለብኝን ማስተካከል ያለብኝን ነገር በሙሉ እያስተካከልኩ ነው የመጣሁት። ሁሉንም ነገር በቃ ለማስተካከል ሞክራለሁ። የሚቻል ነገር ከሆነ ከራሴ ከማንነት የማያስወጣኝ ኮሜንት ከሆነ ያን ነገር ሀሳባችሁን ተቀብዬ ለማስተካከል ሞክራለሁ ማለት ነው። እና እዩ ጋር ትደውልላታለህ? ደውልላትና ምትለን እንሰማለን። ትመጣና እናገኛታለን ማለት ነው። ወይኔ ደስ ብሏት የምትቀበለን እኔ ራሱ ያለደውትን ሞተር ልሰጣት ነው። አያችን የመሰለሽ በጣም አስፈላጊ ነው ለሷ ደግሞ በተለይ በዚህ ሰዓት አስፈላጊዋ ነው ብዬ አስባለሁ። የምር በጣም ነው የሚያስፈልጋት አምናለሁ። ልጅ መጥቷል፣ ብዙ ነገር አለና ለስራው ሆነ ምችን ከልጇ ጋር ሆና ስራም ስትሄድ ምናልባት ፈጥና ለመምጣትም ልጇን ጥላ ስትሄድ ምናምን ያ ነገር በጣም አሪፍ ይመስለኛል። አታነሳም እንዴ? ያነሳችልኝ አይደል? ድጋሚ ልቤ ነው ድጋሚ ነው ሁሉ ነገር አድርጌ እንጂ ልጅ እኮ ምን አይነት እንትን እንዳላት አላውቅም። እዚህ ናት አይደል? እንደሚያውለው አውርተን አዎ እዚህ ነኝ ብላኛለች። ሄሎ ወይ እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነሽ? አለሁ እግዚአብሔር ይመስገን። የት ሆነሽ? ሰፈር አካባቢ ነኝ። ወና ቃል ተገደ ቅድም አውርቼሽ ነበር አይደል? በኋላ እንገናኛለን እንደውልሻለሁ ብዬ። በሰላም ነው ግን? አዎ አይ በሰላም ነው። ሰላም አይ በሰላም ነው። አሁን ጠብቅሻለሁ ቦታውን እንዳቋል። ኦኬ እሺ፣ እዛ ጠብቅሻለኝ ባለፈው። በሰፈር ነው? ሰፈር። እሺ በቃ ወደዚህ ነው። እሺ በቃ ነይ። እና ጌታዊ በቃ እስቲ ትመጣለች፣ ልትመጣ ነው። ጥሩ ነገር እንደሚፈጠር አምናለሁ፣ ተስፋ አደርጋለሁ። ግን ጨንቆኛል። ወይኔ ኮሽ ደውል ቆየች። በእናትህ ራሷ ትደውላለች። ችግር የለም እኔ ነኝ ብያት አትቀርብ። ይሄን ትልቅ ሰርፕራይዝማ አላበላሽውም። አረ በስመ አብ ይኸውልህ ቤቷ ሂጅ በክላክስ ነው የምጠብቀው። ካልመጣች የምር ነው የምላችሁ እኔ አደርገዋለሁ። ምን ማለት ሄሎ ኦኬ ተቋረጠ። ወይ እዩ ወይ ቅድም ያልከኝ ቦታ ደርሻለሁ። የታደች ኦኬ እሺ፣ እዛው ጠብቂኝ። መጣጣፍ ይወጣ። እዚህ በቃ ይዣት እንዳትነግራት ግን አረ እና ቤተሰቦች መልካም እድል በሉኝ። እዩ ምንም አይነት ተቃውሞ ደስ የሚል ነገር እንደሚገጥመኝ ተስፋ አደርጋለሁ። ምክንያቱም እስከዛሬ የለፋውበትን ነገር ነው ዛሬ ለሷ አልሰጣትም ቢያስብ። ምክንያቱም ብዙ ታግዬላታለሁ ብዙ ነገር ማለት ነው ሞክሬያለሁ ነገሮች እንዲሳኩልኝ። ይሄ ሞተር ደግሞ ተቀብላኝ
ከኔ ጋር ያላትን ነገር ታስተካክላለች ብዬ አስባለሁ፣ አምናለሁ። እስከዛሬ የለፈውበት ነገር መና እንደማይቀር ተስፋ አደርጋለሁ። ነገሮች ተስማምተው አልቀውልኝ ቆንጆ የሆነ ደስ ብሏት እንደምንለያይ አምናለሁ። ምክንያቱም የለፋችሁበት ነገር ጥሩ ነገር ላይ ሲውል ደስ ይላል አይደለ? ነገሮች ያረካሉ። ትልቅ ሰርፕራይዝ ነው። እሺ ለቀቀኝ። አሁን ማለት ልቀቃት። እኔ ማየት በቃ ድክም እንዳለሽ ሆና እኔ ውድ ነኝ። በእናትሽ እኔን አክብሮ በማርያም አምጣት ብሎኝ እኔ ቆንጆ ከሄድሽ እኔ ልቀሽ እዩ ይኸው እሱን ረግጠሽ እንደማትይዚ ስለማምን ላንቺ ደግሞ ብዙና ትልቅ ሰርፕራይዝም ስላለኝ እኔ ውድ ወደፊት አንቺን ያስፈልግሻል ብዬ ለወደፊትሽ ለልጅሽ ብቻ አይተሽዋል እኮ ግን መገመት አይከብድሽም። ግን ደግሞ ያግዝሻል ብዬ ስለማስብ እዩ ላንቺ ማለት ነው እግዚአብሔርን ነው የምልሽ የሞተር ቁልፍ ልሰጥሽ እፈልጋለሁ ማርያም። በቃ ምክንያቱም ስራም ስትመላለሽ በእግርሽ እንድትመላለሽ አልፈልግም። ለልጅሽም ጡትም ለማጥባት ቶሎ ብለሽ ሮጥ ብለሽ እንድትመለሽ ስለምፈልግ ልጄም እንድትጎዳ ስለማልፈልግ እዩ በእናትሽ ዛሬ ምንም ጸብ አልፈልግም። ሁለታችሁ እንድታወሩ ስለፈለኩ እንጂ ምንም ግርግር ጫጫታ አልፈልግም። ሲጀመር ሲቀጥል ደግሞ ልጄን ምንም እንደዛ እያልኩ አይደለም። እዩ ቀይር እየደለልኩሽ አይደለም። ስለዚህ በቃ ለምን አርፋ ትቀጥላለች? ለአንቺ ይሆናል፣ ያግዝሻል፣ ይደግፍሻል ብዬ ስላሰብኩኝ መልካም በማሰብ ነው። መጥፎ ነገር ቢሆን እኔም አልስማማም ነበር። ጥሩ ቦታ እንዲኖር የምታደርገው ሲቀጥልም ደግሞ አልፈልግም። አመሰግናለሁ። እዩ ዛሬ እንደዛ አይነት ነገር እንደማይፈጠር በጣም ውስጤን አሳምኜ ነው የመጣሁትና አንተ ሁሌ እንደዚህ አይነት ነገር ነይ ላሳይሽ ነው ይኸውልሽ ስታርት አድርገሽ ታስነሻለሽ። ይኸው ክላክስ ሁሉም ነገር እዚህ ጋር አለ። ማርያም ነይ ደስታችን ቀን ነው። ገና ከዚህ በላይ ብዙ ነገር እናደርጋለን እኮ ከፍ እያለ ይመጣል። ዛሬ ይሄንን ያደረግነው ነገር ነገ ደግሞ ወደ መኪና ወደ ቤት እናሳድገዋለን። ዛሬ እቺ ሞተር ትንሽ ናት ብለሽ እንደማትንቀያት ካንቺ ጋር ሁሉም ነገር ካንቺ ጋር እኔ በማርያም ይሄ ውስጥ ነይ ሞክሪ ነው ወይስ ተሽከርካሪ እክርሰል ለነገሩ የዛኔ ማውጣት ያኔ ይደብረኛል። እዩ ተቀበልሽው በጣም ይደብር። ምክንያቱም ምን ያክብሩ የምሬት ነው። እኔም አክብሬክ መጥቻለሁ፣ ግን ደግሞ ከፈለገ ይደብርህ አልቀበለው። እሱ ምንም አይነት ስጦታ ከሱ አይደለም። እኔ ከማን ምንም አይነት ስጦታ አልፈልግም። እኔ ውድ በማርያም እኮ እሺ አሁን ተቀበይኝና ማለት ነው ሞክረሽ ብታዩ ደግሞ የበለጠ ደስ እንዲለኝ እኔ ላስነዳሽ። እኔ ላግ ከፊት አድርጌ ላለማምድሽ ትችያለሽ ይመስለኛል እዩ እኮ እኔ አሁን እኮ ምንም እንድትይኝ እኮ አይደለም እዩ። በቃ እኔ ስጦታ ነው የሰጠሁሽ ተቀበይኝ። ሁሌ አንተ የምታደርገው ነገር እኔ እንደማያስደስተኝ ታውቃለህ። እኔ ይሄው የሚያስደስትሽ እኔ እግዚአብሔርን እዩ ያስደስትሻል ብዬ የማስባቸው ነገሮች እያንዳንዷን አድርጌያለሁ ምንም ነገር ሳይቀረኝ። ግን አንቺ ሁሌም እንደተበሳጨሽብኝ እዩ በማርያም በቃ እኮ እሺ ሞክሪው ነይ ማርያም ይሄው አይቻል እኮ ነሽ ሞክሪው። እሺ መጨቃጨቅ ሰልችቶኛል። መጨቃጨቅ ሰልችቶኛል። ማርያም ነው ጀገጨቅ ሳይሆን እሱ አንቺን አክብሩ እኛን አክብሩ ነው ያመጣኝ ነገር ይሞክርልኝ ግዴታ ነው። እኔ ለምን ደግሞ ሞክረው እኔ አልሞክርም። በእግዚአብሔር በቃ ነገሮቹን ሁሉ እኔ ላንቺ አስቤ ደስ እንዲልሽ ስለምፈልግ ማለት ነው። በቃ ይሄ ውስጥ ቢያንስ ደስ እንዲለኝ እኔ ብዙ ዋጋ ከፍዬበታለሁ እዩ ለዚህ ነገር ምንም ነገር አውቃለሁ። ግን ደግሞ ለራስ ለምን ተጠቀመው ለራስ ተጠቀመው ብዙ ዋጋ ከፍለበታል። የወንድ ሞተር አልገዛም እንዴ ለራሴ ቢሆን እዩ ምን ችግር አለው? ይሄም እኮ ወንድ ይነዳዋል ችግር የለውም እኮ ነው። አሁን የሴት ሞተር አድርጌ እኔ እንደዚህ አሰማምሬልሽ እዩ በእናትሽ እኮ አመሰግናለሁ። እኔ ስላሰብኩ ግን አልፈልግም። ሞክሪው ቼክ አድርጊው። እኔ ላስጨንቅሽ ፈልጌ አይደለም። አንተ ለምዶ ልትረዳኝ ማትፈልገው ያለበት ሁኔታ እያወቅ ለምዶ እንደዚህ አይነት ነገር ለማድረግ ያስፈልግሻል ብዬ ስለማስብ ትናንትና ማየውን ነገር አደረክ አይደል? እግዚአብሔርን አንተ እንደሆንክ ባቅ አልመጣም ነበር እዚህ ጋር
እዚህ ለምታውቅ ነው አንተ እንዴት ያስቀረው ማለት እንደማልመጣልህ ስላወቅ ነው። እዩሽን ያውን ዛሬም ጭቅጭቅ። አረ በእግዚአብሔር በእናትህ መች ነው እኔና አንቺ ሰላማችንን የምናወርደው? መች ነው አንተ አርፈስ ከተቀመጥክ ድረስ መቼ እስከ መቼ? እዩ በእግዚአብሔር እኔ ደከመኝ። በቃ እኔ ከዚህ በላይ መታገል አልፈልግም። በእግዚአብሔር እኮ እሺ፣ ለአንቺ ይሆንሻል ብዬ ማስበውን ነገር በሙሉ እያደረኩ ነው። አንቺ ግን ምንድነው በዚህ ልክ የምትሆኝብኝ? አልፈልግም ቢኒ በእግዚአብሔር። አረ በማርያም ነይ እሺ፣ ሞክሩሽ ዝም ብዬ እኔ እሺ፣ በእግዚአብሔር እዩቴ ጋር ትተይ። እኔ አላስገድድሽም፣ አልገፋሽም፣ ግን ማለት ነው ሞክሩ። አልሞክርም። እኔ አልፈልግም። እኔ ነው ማስነዳሽ ነኝ ጨራሽ እንተንም ተስነዳኝ። አዎ ማርያም በእናትህ ቢኒ እኔ ሌላ አትሄጂም አንቺ ጀመር እኮ አመሰግናለሁ እኮ ነው እዩ ለአንቺ አስቤ እኔ ለኔ ብፈልግ እኮ የወንድ ሞተር ገዛ ነበር እዩ። ስለዚህ እሺ ጠምቀየርም ትችላለህ። አሁን ገዛውስ ሊብሬውን ባንቺ ስም ነው፣ ሁሉም ነገር ባንቺ ስም ነው እዩ። አሁን መጨቃጨቅ የለባችሁ መግባባት። እስቲ በእናትህ በቃ ኦሬዲ ዳንቺ ስጦታ ሊሰጥሽ ነው የተገዛው አይደል እኮ። ወስድሽ ከፈለግሽ አትንጁ፣ ከፈለግሽ እዩ አልፈልግም አይደል ሲያስፈልግሽ ትጠቀሚበታለሽ። አሁን ተይው ከፈለግሽ አልፈልግም። እኔ ሲፈልገኝ ደግሞ ካስፈለገኝ እኔ ራሴ እገዛለሁ፣ ችግር የለብኝም። ሁሉን ነገር ራሴ ንቀሻት ነው አይደል? ቆይ እቺ ሞተር እዩ እንደዛ ነው እንደዛ ነው ታስበው እኮ። ካልናቅሽ እኮ ስጦታዬን ተቀበይኝ። ስጦታ እኮ አይናቀም እዩ። ልጅው አይደለም ግን አልቀበልም። እኔ ነገርኩ አይደለም ካንተ ከማንንም አልፈልግም። እኔ ከዚህ በላይ ትዕግስት የለኝም። ትዕግስት የለማ እኔም ከዚህ በላይ ትዕግስት እኮ ምንድነው ትዕግስት ማይኖርሽ? ንቀሻት ነው እንዴ እቺ ሞተር እዩ እዩ። በእግዚአብሔር ቆይ አንቺ ንቀሹ ነው እዩ በማርያም ቢኒ ጓደኛዬ ነው አይደል? እኔ ላንቺ አስቤ ነው ይሁሉ የከፈልኩትን ዋጋ ብታቂ ማለት ነው። ትጮብኛለህ እንዴ? ሳትጩ እሺ፣ አንዴ ሰፈር እየመጣበክ ነው። አትጩ። ሁለታችሁ ለማግባባት አይደል የጠራሁልህ ቢኒያ፣ በስነ ስርዓት አውራት። አረ በእግዚአብሔር ነገርኩህ እኮ ስላደረክልኝ አመሰግናለሁ፣ ስለሰብክልኝ አመሰግናለሁ። ግን ደግሞ አልፈልግም። አለቅ። ከዚህ በላይ ምን ትፈልጋለህ? አልፈልግም። ለምንድን ነው የማይገባሽ ግን ደደብ የምትሆኚ? ለምንድን ነው ደደብ እየሆንሽ ነው? ስርዓት ይኑርሽ። አንቺ ራሱ አይደለም ይኸውላችሁ፣ እኔ በመጀመሪያ ደረጃ አይደለም ቁጭ በሉ ሁለታችሁ፣ ቆይ ዝም በሉ ሁለታችሁ። በመጀመሪያ ደረጃ አክብሬ የጠሯት እኔ ነኝ አይደል ቢኒያ? ስለዚህ ይኸውልህ እሷ ስትናገራት እኔ ተናገር። እግዚአብሔር እኔ አክብሬ በስነ ስርዓት መጥቷል አይደለም ባለጊ እኔ ለኔ ብለሽ አይ ነው ልክ ና ቢኒያ በስነ ስርዓት አንተ ታውቃለህ እንዴ? እኔ እዚህ ይሄን ሞተር ለመግዛት ምን ተወረድ እንደወረድ በስነ ስርዓት ላንቺ ነው የተገዛው። ላንቺ ነው አልፈልግም። አንተ ዋኔ አልፈልግም እኮ ገባኝ። ተረጋጉና ኦኬ መኪና ነው የምትፈልጊው? ሐሳቤ ገባችሁ? አትጣሉ ነው ይኸውልህ ማየን ወሬ አታወራ እሺ። የፈለግሽው ገብቶኛል። ማንኛውም ሰው ከትንሽ ይኖረኛል እኮ። ለምንድን ነው እሺ ታዲያ የኔን ትንሽ ነገር የምትንቂው? እንደዛ የምታስቢ ከሆነ እኮ ከዛ ከፍያልክ ትልቅ ነገር ላይ ድረስ ለራስህ እኔም ደግሞ ለራሴ እደርሳለሁ። አለቀ። አልፈልግም በቃ። ለምንድን ነው አንተ እኔን ጥቅመኛ እንደ ጥቅመኛ አይነት ሰው አድርገህ የምታስበው? እኔ ጥቅመኛ አድርጌ አላሰብኩም ልዩ ማርያምን፣ እንደዛ አላሰብኩም። በቃ ይቅርታ። እንደዛ አስቤሽ ከሆነ ማርያምን ይቅርታ። ግን ተቀበይኝ ዛሬ ስጡኝ። እግዚአብሔርን ይደብረኛል። ቶሪ ነው የምታወራው? ከዛሬ አረ ንገራት በእግዚአብሔር ተጨቃጭቃችኋል። ዛሬ እንዳትጨቃጨቁ ነው እኔ መጥቼ በመሀል ለምን ስትፈልግ መጣ። ምን ካንተ ምንም አይነት ስጦታ አልፈልግም። አለቀ። ይሄ ትንሽ ስለሆነ ነው ትልቅ ስላልሆነ ነው እኮ ንቀሽብኝማ ነው እኮ ያስታውቃል እኮ። እንደዛ የምታስብ አይደል? አዎ ነው። ምን ይሆን በስነ ስርዓት ሲነገርህም አይወድልህም ማለት ነው። ይኖረኛል። ያም ሲኖረኝ ግን አንቺ ስትፈልጊኝ እኔ ላታገኚኝ ትችያለሽ እዩ። እኔ መኪና ሲኖረኝ አንቺ ላታገኚኝ ትችያለሽ። አታገኚኝም። ያኔ መኪና ለምታሳቢ ጎትታት መጣም አይመለከተኝም። አልፈልግም። በቃ ተወኝ። ከህይወቴ ለምዶ ማትወጣልኝ? ለምዶ ከህይወቴ ማትወጣው አንተ? እኔ እና አንቺ እኮ ልጅ አስተሳስሮናል። ለምንድን ነው ከህይወትሽ መውጣው? ለምንድን ነው አንቺ ዛኔ ብታወራሻለም? ለነገሩ ተስፋ እኮ አይከለከልም፣ ምኞት አይከለከልም። እሺ ምን ላድርገው? እሺ ነው እኔ ሞተር ምንድን ነው የምትይኝ? እዩ ምን አድርግ ነው የምትይኝ? የፈለከው ነገር አድርገው። በስነ ስርዓት እኮ ለማውራት ሞከርኩኝ እኮ። እሺ እኔ ምን አደርገዋለሁ? ይሄን ሞተር አግባባቸው። በእኔ ሀሳብ ተግባባ። ይሄ ሞተር መቀበል አለብሽ፣ መቀበል አለብሽ። ከፈለግሽ የፈለግሽው ነገር ማድረግ ትችያለሽ። ግን ሽጩ፣ ከፈለግሽ ወስደሽ ሽጩ። እኔ ንቄ አይደለም። ከዚህ በፊትም ብዙ ነገር አድርጓል አይደለ? በቃ ግን አልፈልግም። እኔ እንዴ ለምንድን ነው የማልፈልገው ነገር ለማድረግ የሚሞክረው? እሱስ ለምን አልፈቀምጥም?
እኔ እንድቀበለው የሚፈልግ እኔ እኮ አንቺን ያስደስታል አንቺ ደስተኛ ትሆኛለሽ ብዬ በማሰብና በማሰብ ብቻ ነው ምንም ተንኮል አስቤ እኮ አይደለም እዩ እንደዚህ ያደረኩ እኮ ምስጋና እንደዚህ ነው እንዴ እኔ አንቺን ያስደስታል ብዬ ሳስብ አንቺ ደግሞ ተቀበለሽኝ ደስታዬ ሙሉ ብታረጊልኝስ ምን ችግር አለ ቢኒ እኔ ደጋግሜ ከሰማት ነገር ያለው እንደዚህ እንዳታረግ እኔ እኮ አንቺ ደግሞ ተለማም ችግር እኮ አይደለም ይሄ ያንተ ያለመስማት ችግር ነው እንጂ እኔ ችግር አይደለም ማለት አንቺ ደስተኛ ያረግሻል ብዬ ስለማስብ በዛ ላይ ደግሞ ያስፈልግሻል እኮ ስለማቅ ነው ያስፈልገኛል አውቃለሁ አይደል እኔም አውቃለሁ እኮ ግን ደግሞ ራሴ ሰርቼ ራሴ ገዝቼ ነው ማድረግ የሚፈልገው ከማንም ምንም ነገር አልፈልግም በቃ በራሴ ተጣጥሬ የሆነ ነገር ላይ መድረስ ነው የምፈልገው እኔ ከማንም ምንም ነገር አልፈልግም ለምን ያን ልትረዳኝ ማለት እኔ እኮ ማንንም አይደለሁም አንቺ ህይወት ላይ እዩ እኔ ጉዴ እና ማንንም ህይወት እኔ እኮ ማንንም አይደለሁም ነገርኩ ለኔ አይደለም ካንተ ከቤተሰብ እኔ ምንም ነገር አልጠብቅም እሺ ያስተካክለለ አይደለም ካንተ ከቤተሰብ ምንም ነገር አልጠብቅም ስለዚህ እኔ ስለገዛው አመሰግናለሁ መመለስ ካለብንም ሄደን አብረን እንመልሰው ምትር ከሆነ ምን መልሰዋለን መገኘት ካለብኝ መኖር ካለብኝ እገኝልሃለሁ ግን ደግሞ አልፈልግም በቃ ይሄ ነው መልስሽ ግን ስላደረክልኝ አመሰግናለሁ ስጦታ የለም ምንድነው አክብረሽ ማትቀበኝ እኔ በእግዚአብሔር እኔ ማድረግ በቻልኩት አቅም እኮ አደረኩልሽ እዩ እኮ በቻልኩት እኔ አቅሜን ይሄ እንደውም አቅሜ ራሱ ፈቅዶ አይደለም ይሄ ግን ላንቺ ይገባሻል ብዬ ስለማስብ ነው ቁልፉን ተቀበይኝና በዚህ ልክ ለምን እንትን የምትለው እሆናለሁ እኔ እኮ ማሳካውን ነገር አውቃለሁ እችላለሁ አውቃለሁ እና ታዲያ ግን ደግሞ በቃ በዚህ ልክ ለኔ እንደዚህ መሆን የለብህም አራስህን ፍቅር ነው በቃ እዩ እኮ ስለምወድሽ ነው እኮ መውደድ ታውቂያለሽ ወደድሽ ታውቂያለሽ እንዴ አንቺም ትወጂ አይደል እንዴ ያንን ስለማቅ ነው እየነገርኩህ ያለሁት ራስህን ግን በዚህ ልክ አትጉዳው ኩሽ ተቀበል እኔ አልፈልግም የምር አመሰግናለሁ ማርያምን አንተ በእናትህ ነይ እዩ ነይ አንድ ምን ማድረግ ይቻላል እኔ ምንም የማይገባት ደደብ እኔ አንቺ እሷን ያቦኩበት ቀን የተረገመች ናት እኔ እሷን ያስደስታታል ነው በቃ ፍታውን መልስ ይመልሱልናል ግን ተረጋጋና አስቢኝ ተረጋጋ ምን እረጋጋለሁ እቺ አረ በእግዚአብሔር ሰው እንዴት ትደሰታለች ብለህ ስታስብ ሁሉ መስዋዕትነት ተከፍሎ እኔም አልጠበቅኩም ስለዚህ ተረጋጋና መፍታቱን አቁምና ተረጋግተህ ማሰብ ነው የምትቀበልበትን መንገድ ማሰብ ነው ቢኒያ እኮ እሺ እንዴት ትቀበለኛለች ሲኒያ አንተ ወስደህ ቤት እሺ አረ በስመ በቃ እኔ ካሜራውም አጥፈው ደስታዬና ያለው ስል ሁሌ ሀዘን እኔ ሰልቼ ደከመኝ ከዚህ በላይ እንዴት ልታገል እንዴ አጥፈው በቃ አጥፈው